በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያዊቷ ቅድስት ጸበለ ማርያም። እናታችን ቅድስት ጸበለ ማርያም ወር በገባ በ18 ቀን ታስባ ትውላለች። እርሷም በጎኗ ተኝታ የማታውቅ በጌታችን 40 ጾም ወራት ከሰንበት በቀር ምንም የማትቀምስ ነብሮች የእግሯን ትቢያ ይልሱላት የነበረች ታላቅ ኢትዮጵያዊት ቅድስት ናት። ቅድስት ጸበለ ማርያም ጌታችን በድሃ ሰው ተመስሎ ተገልጦ ቁራሽ እንጀራ የለመናት በኋላም በጀርባዋ አዝላ የሸኘችው ታላቅ እናት ናት። እርሷም ከነቢያት ከሐዋርያትና ከሰማዕታት ዕድል የተሰጣት እናት ናት። ከደናግል መነኮሳትም ዕድል ተሰጣት። መነኩሲትም ድንግልም ናትና ቅድስት ጸበለ ማርያም ትውልዷ በጎንደር ጠቅላይ ግዛት ቀሃ አካባቢ ነው። ወላጆቿ አባቷ እንድርያስና እናቷ መስቀለ ክብራ ፈሪሃ እግዚአብሔርንና ሥርዓተ ቤተ ክርስቲያንን እያስተማሩ በሃይማኖት በምግባር ኮትኩተው አሳደጓት። ከዕለታትም በአንደኛው ቀን ተከስተ ብርሃን የተባለ ደገኛ ባህታዊ ወደ አባቷ ቤት መጥቶ ባደረበት መንፈስ ቅዱስ ኃይል የቅድስት ጸበለ ማርያምን ጸጋ አወቀ። ለወላጆቿም ይህች ልጅ ወደፊት ነፍሳት የሚድኑባት የከበረች ትሆናለች ብሎ በእርሷ ላይ ትንቢት ተናገረ። ቅድስት ጸበለ ማርያምም ለአቅመ ሔዋን ስትደርስ ወላጆቿ በጋብቻ ሕግ እንድትወሰን ፈለጉ። ነገር ግን ቅድስት ጸበለ ማርያም ቅዱስ ጳውሎስ ለእግዚአብሔር አጭቶኛልና ፈጣሪን በድንግልና ለማገልገል ተስያለሁ በማለት ተቃወመቻቸው። ወደ አንድ ደገኛ ባህታዊ ዘንድ ሄዳ በጸሎቱ ከዚህ ነገር እንዲያድናት ተማጸነችው። እርሱም ፈቃደ እግዚአብሔርን በጸሎት ከጠየቀላት በኋላ ማድረግ የሚገባትን ወደፊት የሚገጥማትን ሁሉ ነገራት። እርሷም ለዕጣን እንዲሆን ጌጧን ሁሉ አውጥታ ሸጠችና መሥዋዕቴን አሳርግልኝ ብላ ለባህታዊው ሰጠችው። እርሱም ከጸለየላት በኋላ የጸሎቱን ምላሽ ነገራት። ወላጆቿም ያለ ፈቃዷ በሕግ ቢያጋቧትም ቅድስት ጸበለ ማርያም ግን በሌሊት ማንም ሳያያት ከጫጉላ ቤት ወጥታ ሄዳ በልዳው ፀሐይ በቅዱስ ጊዮርጊስ ስም ወደ ተሰራች ቤተ ክርስቲያን ሄዳ እያለቀሰች ጸሎት አደረገች። እመቤታችን ቅድስት ድንግል ማርያምም ከቅዱስ ሚካኤልና ከቅዱስ ገብርኤል ጋር እንዲሁም ከቅዱስ ጊዮርጊስ ጋር ተገለጠችላትና እንዲጠብቋት ነገረቻቸው። ቤተሰቦቿም እንዳያዝኑባት ፈርታ ተመልሳ ወደ ባሏ ዘንድ ብትገባም ባሏ በግብር እንዳያውቃት መላእክቱ ይጠብቋት ነበር። ባሏንም ሰውነቷ እንደ እሳት ያቃጥለው ነበር። እርሱም አእምሮውን ከሳተ ከ3 ቀን በኋላ ሲነቃ የደረሰበትን ለቤተ ዘመዶቹ ባስረዳቸው ጊዜ ከገዳም የመጣች ከሆነች ለእኛ ልትሆን አይገባም አሉና አስጊጠውና ሸልመው መልሰው ወደ ቤተሰቦቿ ላኳት። አባቷም ዳግመኛ ወደ ባሏ እንድትመለስ በማስገደድ ብዙ አሰቃቂ ግርፋት ቢገርፋትም በተአምራት ምንም እንዳላገኛት ሆነች። ከዚህ በኋላ ወጥታ ወደ ምድረ በዳ ሄደች። ወደ ገዳምም ሄዳ ዋሻ ውስጥ ገብታ ስትጸልይ አድራ አረፍ ስትል ነብር መጥቶ የእግሯን ትቢያ ይልሳት ነበር። ከዚያም ወጥታ ንህበት ወደሚባል ሀገር መጥታ ቶማስ ከሚባል መነኩሴ ጋር በታላቅ ተጋድሎ ኖረች። ቆማ ስትጸልይ እንባዋ መሬቱን ያርስ ነበር። ነገር ግን ሰው እንዳያውቅባት አፈር በላዩ ትጨምርበታለች። በአንድ ዕለትም በቤተ ክርስቲያን ቆማ ስትጸልይ በሁለቱ ማዕዘን የተቀበሩ ምውታን ሲጮኹ ሰማቻቸው። እነርሱ ግን በሲኦል ነበሩ። ጩኸታቸውንም በሰማች ጊዜ በእንባዋ ላይ እንባን በጸሎቷም ላይ ጸሎትን ጨምራ ስለ እነርሱ ለመነች። ስለ እነርሱም ሱባኤ ያዘች። በባህሪው ቸርና ይቅር ባይ የሆነ ልዑል እግዚአብሔርም ጸሎቷን ሰምቶ እነዚያን ነፍሳት ማረላት። ቅድስት ጸበለ ማርያምም በምግባርና በትሩፋት በጾምና በጸሎት ጸንታ ከኖረች በኋላ የምንኩስና ቀንበርን ትሸከም ማለትም በምናኔ ትኖር ዘንድ በብሕትውና ወደሚኖረው ታላቁ አባት ወደ አቡነ ገብረ ማርያም ዘደብረ ሐንታ ዘንድ ሄደች። እርሱም ማኅሌተ ጽጌን ከአባ ጽጌ ድንግል ጋር የደረሰው ነው። አቡነ ገብረ ማርያምም ካስተማራት በኋላ አመነኮሳትና ስሟን ጸበለ ማርያም ብሎ ሰየማት። ከዚህም በኋላ ተጋድሎዋን እጅግ በማብዛት ትርምትን ገንዘብ አደረገች። ከእንጨት ፍሬዎች ውጭ የማትመገብ ሆነች። በተቀደሰችው የጌታችን 40 ጾም ወራት ግን ከሰንበት በቀር እርሱንም ፈጽሞ አትቀምስም።
እስከ ፋሲካም ድረስ ከባዕቷ ስለማትወጣ ማንም አያያትም ነበር። ከመነኮሰችም ጊዜ ጀምሮ በጎኗ ተኝታ አታውቅም። ባመማት ጊዜም ተቀምጣ ታንቀላፋ ነበር። በውርጭ ቅዝቃዜ መከራን እየተቀበለች በባህር ውስጥ ቆማ እየጸለየች ታድራለች። በስግደቷም በቀን እስከ 8,000 ትሰግድ ነበር። ከወንድሟ ቶማስም የቅዱሳት መጻሕፍትን ምስጢር ተማረች። የዮሐንስን ወንጌልና የራእዩን መጽሐፍ ዘወትር በማንበብ ትጸልያለች። የእመቤታችን በዓል በሆነ ጊዜ አርጋኖን ውዳሴዋን በቀን 3 ጊዜ ታነባለች። አንቀጸ ብርሃንንም በየ7ቱ ጊዜ ትጸልያለች። የዳዊትንም መዝሙር በፈጸመች ጊዜ የጌታችንን መከራ ግርፋት እያሰበች ራሷን 1000 ጊዜ ትገርፋለች። ዳግመኛም አገዛዛቸው መልካም ይሆን ዘንድ ስለ ጳጳሱና ስለ ንጉሡ አንድ 1000 ጊዜ፣ ስለ መነኮሳትም 1000 ጊዜ፣ ስለ ኃጥአንም 1000 ጊዜ ራሷን ትገርፋለች። ዳግመኛም ነጭ ዕጣን በእጇ ይዛ 7 ቀን እስኪሆን ድረስ እንባዋን ታፈስበታለች። ያም ነጭ ዕጣን ከእንባዋ ብዛት የተነሳ ጥቁር ይሆናል። በዓል በሚሆንበትም በ7ኛው ቀን አስቀድማ አውቃ በመሠዊያ ያሳርገው ዘንድ ያን ዕጣን ለቄሱ ትሰጠዋለች። እግዚአብሔርም እንደ ሱራፌል የጽናህ መዓዛና እንደ ኪሩቤል ዕጣን ሽታ አድርጎ ከቄሱ እጅ ሲቀበል በግልጽ ታያለች። ቅድስት እናታችን እሾህ ያለው የብረት ዣንዣር በወገቧ ትታጠቃለች። በወገቧና በጭኖቿ ያሰረችው እርጥብ የላም ቁርበት ከአጥንቶቿ ጋር ይጣበቃል። በደረቀ ጊዜም ሥጋዋ እየተቆራረጠ ይወድቃል። በምድርም ውስጥ ትቀብረዋለች። 5 ጊዜም እንደዚህ እያደረገች ራሷን ጎዳች። ከዳንም መልሳ ታቆስለዋለች። በዚህም ጊዜ ጌታችን ተገለጠላትና ወዳጄ ጸበለ ማርያም ሆይ ሰላም ላንቺ ይሁን አላት። ዳግመኛም በእንዲህ ያለ የቁስል መከራ መሰቃየት ይበቃሻል ካላት በኋላ ተሰወረ። እርሷ ግን 7 ጊዜ እስኪሆናት ድረስ ይህንን አደረገች። በዚህም ጊዜ ሥጋዋ እጅግ ታመመ። ሥጋዋ እንደ ድንጋይ ደርቆ ቢቀር የእግዚአብሔርን ትእዛዝ እንደተላለፈች አውቃ ከዚያ ጊዜ ጀምሮ ተወች። ከዕለታትም በአንደኛው ቀን ቅድስት ጸበለ ማርያም እየጸለየች ሳለ የክብር ባለቤት ጌታችን አምላካችን ኢየሱስ ክርስቶስ በቆሰለ ችግረኛ ድሃ ሰው ተመስሎ ለቅድስት ጸበለ ማርያም ተገልጦ ወደ እርሷ በመምጣት ቁራሽ እንጀራ ለመናት። እርሷም ፈጥና ይዛ መጥታ ሰጠችው። እንጀራውንም ተቀብሎ ሲያበቃ በመንገድ ብዛት ደክሜያለሁና በጀርባሽ አዝለሽኝ ትሸኝ ዘንድ እወዳለሁ አላት። እርሷም ለድሆች አዛኝ ናትና አዝላው የድንጋይ መወርወሪያ ያህል እንደወሰደችው ቁስሉ ይድን ጀመር። ወዲያውም ቁስሉ ድኖ ምንም እንዳላገኘው ፍጹም ደህነኛ ሰው ሆነ። ያን ጊዜም ፊቱ እንደ ፀሐይ አበራ፣ ሁለንተናውም ተለወጠ። የክብር ባለቤት ጌታችን ከጀርባዋ ወርዶ በፊት ለፊቱ አቆመና የከበርሽ አገልጋዬ ጸበለ ማርያም ሆይ ምን እንዳደርግልሽ ተወጃለሽ አላት። እርሷም ከድንጋጤዋ የተነሳ እንደ በድን ሆና መሬት ላይ ወደቀች። ጌታችንም አበረታታትና እጇን ይዞ አነሳትና የልብሽን መሻት ለምኝኝ አላት። እርሷም አምላኬ ሆይ በፊትስ ሞገስ ካገኘው በሲኦል ያሉ ነፍሳትን ይቅር በላቸው አለችው። በዚህም ምክንያት በጌታችን ቸርነትና በእርሷም አማላጅነት ብዙ ነፍሳት ከሲኦል ወጡ። ጌታችንም ሰላምታ ሰጥቷት በክብር አረገ። ዳግመኛም ጌታችን ለቅድስት ጸበለ ማርያም 3 በትሮችን ሰጥቷት በእነርሱ እየተመረኮዘች እስከ ሲኦል ድረስ ትሄድና ነፍሳትን ታወጣና ታስምር እንደነበረ ራሷ ተናገረች። ዳግመኛም ስትናገር ሰማያውያን ብዙ ስሞች ያወጡልኝ፣ የወይን ፍሬ እያሉ ይጠሩኛል፣ የበረከት ፍሬ የሚሉኝም አሉ፣ የገነት ፍሬም ይሉኛል አለች። ዳግመኛም ከልዑል ዘንድ ብዙ ጸጋዎች እንደተሰጣት በሕይወት ሳለች ለአንድ ደገኛ ቄስ ነገረችው። ከዕለታትም በአንደኛው ቀን አምላክን በድንግልና የወለደች ክብርት እመቤታችን ለቅድስት ጸበለ ማርያም ተገለጠችላትና ስሜን የተሸከምሽ ጸበለ ማርያም ሆይ ሰላም ላንቺ ይሁን አለቻት። እመቤታችንም ብዙ ምስጢርን ከነገረቻት በኋላ ጡቶቿንም አጠባቻትና በጸጋ የከበረች አደረገቻት። በስሟም ብዙ ተአምራትን የምታደርግ ሆነች። እመቤታችንም ብዙ ምስጢርን ከነገረቻት በኋላ ጡቶቿንም አጠባቻትና በጸጋ የከበረች አደረገቻት። በስሟም ብዙ ተአምራትን የምታደርግ ሆነች። ቅድስት እናታችን ጸበለ ማርያም ከነቢያት ከሐዋርያትና ከሰማዕታት ዕድል የተሰጣት እናት ናትና እንደ ነቢያት የሚመጣውን ሁሉ እንዳለፈ አድርጋ ትናገራለች። ዳግመኛም የትምህርታቸውን ፍለጋ ስለተከተለች
ለሕጋቸው ስለተገዛች ከሐዋርያት ጋር ዕድል ተሰጣት። ሦስተኛ ግድ ሳይሏት በፈቃዷ ስለተቀበለቻቸው ግርፋቶቿና ስላገኛት መከራ የሰማዕታት ዕድል ተሰጣት። ከደናግል መነኮሳትም ዕድል ተሰጣት። መነኩሲትም ድንግልም ናትና ቅድስት እናታችን ጸበለ ማርያምም መልካም የሆነውን ተጋድሎዋን ከፈጸመችና ጌታችን ታላቅ ቃል ኪዳን ከገባላት በኋላ በሰላም አርፋለች። እንደ ንግሥት እሌኒም የሞቷን መስቀል ተሸክማ ተጠብቆላት ወዳለ ተስፋዋ በክብር ሄደች። ዕረፍቷም መስከረም 18 ነው። ጥር 18 ዓመታዊ በዓሏ ነው። ገዳሟ የሚገኘው ጃማ ወረዳ ልዩ ስሙ አህያ ፈጂ ከሚባለው አካባቢ ነው። የቅድስት እናታችን ጸበለ ማርያም ረድኤት በረከቷ ይደርብን፣ በጸሎቷ ይማረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። የመረጃ ምንጭ ገድለ ቅድስት ጸበለ ማርያም፣ ደቡብ ወሎ ሀገረ ስብከት የንህበት ቅድስት ጸበለ ማርያም ቤተክርስቲያን ያሳተመው